ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበርልኝ። የማይመስል ነገር ለሚስትህ አትንገር የሚባል ነገር አለ። ፕራንክ እንደሆነ እናውቃለን፣ ስራ እንደሆነ እናውቃለን። ነገር ግን ደግሞ አሁን ላይ የሁለታችሁም ደስታ ጊዜ ነበረ። 300 ሺና 350 ሺህ የገባችሁበት የሁለታችሁም ደስታ ነበረ። ከናንተ ደስታ በላይ ደግሞ የናንተን ደስታ የሚጠብቅ የጨሪቃ ፋሚሊ በጣም ብዙ ሺዎች አሉ። መቼ ነው የሚያከብሩት? መቼ ነው ደስታችንን የምንካፈለው እያሉ የሚጠብቁ በጣም ብዙ ሺዎች አሉ። ግን በደስታችሁ ጊዜ የሆነ ነገር ፈጥራችሁ ጭቅጭቅ ታመጣላችሁ። ለምን እንደሆነ አላውቅም። ከደስታ በኋላ እኮ መስራት ትችላላችሁ፣ እስከፈለጋችሁበት ጊዜ ማለት ነው። ፕራንክ መደራረግ ትችላላችሁ። ገባችሁ አይደለ? አሁን ግን የደስታ ጊዜያችሁ ነበረ፣ የምታጣጥሙበት የምታመሰግኑበት አሁን ላይ ነበረ ማለት ነው። ፕራንክ እንደሆነ እናውቃለን፣ ስራ እንደሆነ እናውቃለን። ግን ደግሞ ከደስታችሁ በኋላ ብታደርጉት በቃ ፕራንክ ነው ከተባለ ደግሞ ፕራንክ ነው፣ አለቀ አይደለ? ምናልባት ደግሞ ለማስተማርም ከፈለጋችሁ ለማስኬድም ለማራዘምም ከፈለጋችሁ ደግሞ ከደስታችሁ በኋላ ብታደርጉት መልካም ነው ብዬ አስባለሁ። አሁን ቤተሰብ ጋር ነው ያላችሁት፣ ከቤተሰብ ጋራ ከጓደኛ ጋራ አሁን ነው አይደለ ሰላማችሁ ፍቅራችሁ ተመልሶ ወደ ድሯችሁ የተመለሳችሁበት ጊዜ አሁን ገና ሳምንት ይሆነዋል አይደለ? ይሄን ፍቅራችሁን ደግሞ ማጣጣም አለባችሁ። ከዛ በኋላ ስራችሁን ጀምሩ። ያው ጭቅጭቅ ነው፣ ጭቅጭቃችሁን ትቀጥላላችሁ ማለት ነው። እና በራሳችሁ ጊዜ የሆነ የደስታችሁ ጊዜ ሲመጣ እንደዚህ አይነት ጭቅጭቅ አታምጡ በቃ። ምክንያቱም እናንተን ብዙዎች የሚጠብቁች ስላለ ማለት ነው። ከዛ ውጭ ግን ሀይሚ ፍፄ ጋር ሚስጥር አላት፣ የተደበቀ ነገር አለ፣ የተደበቀ ግንኙነት አለ ምናምን ብትሉ ማንም አያምናም። የሚገርሙ ነገር ማለት ነው። እኔ እውነቴን ነው የምላችሁ ሀይሚዬን እኔ ከራሴ በላይ አምናታለሁ። ብሩኬንም ከራሴ በላይ ነው ማምነው፣ እውነቱን ስነግራችሁ በማያቸው ልክ ማለት ነው። ገባችሁ አይደለ? ሀይሚ ምንም አይነት የተደበቀ ማንነትም የተደበቀ ነገር ውስጧም ሆነ ምንም ነገር የሌላት ንጹህ የሆነች ልጅ ናት። እንደው እሱ ምናልባት ፍፄ አፈቀርኩኝ ያለበት ምክንያት እንግዲህ ብሩኬ ጋር ተነጋግሮ ፕራንክ እያደረጋት እንደሆነ ከዛም አልፎ ደግሞ አሁን ሚፍታ ጋር ደግሞ ዛሬ ቪዲዮ ሰርቷን 4 ቤት ነው የመጡት። ሀይሚ ከዛ ከምንቴ ቤት እና ሀብ ቤት መጣች። ብሩኬ ደግሞ ሚፍታ ቤት መጣ፣ ፍፄ ቤት መጣ። 4 ቤት ማለት ነው። እግዚአብሔር ካይን ይጠብቃችሁ ማለት ፈልጋለሁ። ስለዚህ ስራ ነው፣ ግን ደግሞ የእናንተን ደስታ እንጠብቃለን፣ የእናንተን ሰላም እንጠብቃለን፣ ደስታችሁን መካፈል እንፈልጋለን። በእርግጥ ሰርታችሁ ነው እዚህ ደረጃ የደረሳችሁት፣ መስራታችሁን አንከለክልም። ግን ደግሞ ደስታን ስንጠብቅ ጭቅጭቅን፣ ጥላቻን፣ መጠላላትን፣ መለያየትን አታምጡ። ትንሽ ደስታዋን አጣጥመን ደግሞ ከዛ ትቀጥላላችሁ ማለት ነው። አይመስላችሁም ቤተሰብ? እኔ እንደዛ ነው ምለው እንጂ ሀይሚዬንም የምትናገሩ ሰዎች አላችሁ፣ አርፋችሁ ተቀመጡ። ሀይሚ እናንተ እንደምታስቧት ልጅ አይደለችም። ምንም የተደበቀ ማንነት የላትም። ብሩኬ ምን ያህል እንደምትወደው ምን ያህል ለሱ ዋጋ እንደምትከፍለት መስዋዕት እንደምትከፍለት እናውቃለን። ከካሜራ ጀርባም ራሳችሁ ይተዋወቃሉ። ገባችሁ አይደለ? ስለዚህ እነሱ እርስ በራሳችሁ ይተዋወቃሉ። ነገር ግን ደግሞ እኛ ያልነው ደስታችሁን አስቀድሙ፣ ፍቅራችሁን አስቀድሙልን ነው ያልነው ማለት ነው። እና ምንም ነገር አይፈጠርም። እግዚአብሔር አለ ለሁሉም ነገር ማለት ነው። ይሄ ፕራንክ ነው። ብሩኬ ነው እንግዲህ ፕራንክ እያደረገ ያለው። ገባችሁ አይደለ? በነገራችን ላይ እንደዚህ አይነት ታሪክ አለ። በእርግጥ ከጓደኛ ጋር ምናልባት እኛ ሀይሚዬም ስታደርገው ምናልባት ፍፄን ስላመነችው ነው እንግዲህ ፕራንክ ያደረገችው አይደለ? ግን ሰው ደግሞ ምን አለ ታምኖ ቢቆይ ምን ችግር አለው አይደለ ቤተሰብ? እና ዞሮ ፕራንክ ነው፣ ስራ ነው። ምንም የተለየ ነገር የለም። ግን ይበቃል እውነት። በዚህ ልክ ደግሞ ሀይሚዬም በዚህ ልክ መጨናነቅም የለባትም፣ መረበሽም የለባትም። በቃ ፕራንክ አድርጋለች። ያው ፕራንክ ነው ከተባለ ፕራንክ ነው። ፕራንክ ደግሞ ውላችሁ አታሳድሩ፣ ይበቃችኋል። 3ኛ ወገን አታስገቡ። አንድ ወገን ታስገባላችሁ፣ ከዛ 1 2 3 እያለ ይቀጥላል ማለት ነው። ከዛ ነገሮች እየተጋጋሉ ብዙ ደረጃ ይደርሳሉ። ስለዚህ እንደ በትንሽ ነገር የተጀመረ ነገር ወደ ሌላ ነገር ይቀየርባችኋል እና
ወደ ራሳችሁ ተመለሱና ደስታችሁን አብስሩን ማለት ፈልጋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበርልኝ። ሀይሚዬ ግን በጣም አሳዝናኛል እውነቱን ስነግራችሁ ማለት ነው። እንዴት እኔና ስፍስፍ እኮ ነው የምትለው። ምን አሁን ይቺ ህጻን ልጅ እንዲች ልጅ አሁን እንደ ምን የሚደበቅ ነገር አላት? በመድኃኒዓለም ወይኔ ወይኔ ወይኔ። ብሩኬ ግን የሚገርማችሁ ነገር እንደዚህ አይነት ታሪክ አለ። ቀላል ነገር አይደለም። በጣም ከባድ ፕራንክ ነበረ። እሱም ሁሉ ሪስክ ወስዳ ነው እንግዲህ ፕራንክ ያደረገችው። ያው ጓደኛው ነው ብላ ስላሰበች ነው እንግዲህ እንትን ያለችውና ያው አንዳንድ ሰው ደግሞ እንግዲህ እንደዚህ ያደርገዋል አይደለ? ስለዚህ ምንም የሚፈጠር ነገር የለም። ሁላችሁም በርቱልኝ እላለሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ።